የዛሬው ቪዲዮ ከሚገባው በላይ ማለት እናንተ ስራውን ምናምን ስላልወደዳችሁት ነው እንጂ የዛሬው ቪዲዮ ከፍተኛ እንደኔ ልሰድቡኝ ነው ማለት ነው። ስደቡኝ ኮሜንታተር ትምህርት አለው ብዬ አስባለሁ። ለምን ትምህርት አለው? በሆነ አጋጣሚ አይዊ አዳምጪኝና መልስ ትሰጪኛለሽ። በሆነ አጋጣሚ ጥፋት ጠፋ። ያ ጥፋት ምን ያህል ነገር እንደሚበታትን ምን ያህል መዘዝ እንደሚያመጣ እያስተማረ መዘዝ እንደሚያመጣ ነው እያስተማረ ያለው። ግን እኛ ምንድነው ይሄ ነገር በእነሱ አያምርም። ለምን እነሱ የሚከተሏቸው ልጆች ብዙ ያላገቡ አሉ፣ ብዙ ህይወትን ያልጀመሩ ሰዎች አሉ፣ ብዙ ደግሞ ያላደረጉ ነገሮች አሉ። ሲቀጥል ደግሞ ከአንደበታቸው የሚወጣ ነገር ነው የሚያስጠላው እንጂ ሌላው እኔ ብዙም የተመቸኝ ነገር አለ ብዬ አስባለሁ ነገሩ ላይ ማለት ነው። ግን የሚያወጡት ነገሮች ትክክል አይደለም። በአንድ ተስፋ ቆርጦ ልጄን ተቀብዬ ወይ ከልጄ ጋር ልኑር የሚለው አማርኛ እቺ በጣም ለምን እዚህ ውስጥ እንደገባ አላቅም። መባልም የሌለበትን ነገር ነው እያሉ ያሉት። ቃላቶቻቸው ነው እንጂ የሚደብረው እንጂ ድርጊቱ ኢትዮጵያ ላይ አለ መኖር አለ። ምክንያቱም የሆነ ችግር ተፈጥሮ በዛ ችግር በትንሽዬ ችግር ብጥብጥና ሲቀጥል ደግሞ አሁን ደግሞ የሚያስጠላው ደግሞ ስራው ምንድነው? ቃል የሚባለው ነገር እንደማይሰራ ነው ድራማው ላይ ደግሞ እየታየ ያለው። ምክንያቱም ቃል ማለት የእምነት ዕዳ ነው ይላል አበሻ። እንግዲህ ቃል ማለት የእምነት ዕዳ ነው፣ የእምነት ዕዳ ነው። ይሄ ደግሞ ቃል እንዴት እንደሚከበር፣ ቃልን እንዴት መቋቋም እንዳለብን፣ ቃልን አሸንፈን ደግሞ ተግባር ላይ እንዴት እንደምናውለው ማሳየት ነበረባቸው እንጂ አሁን ወደ ሌላ አይዲያ ሄደው ዲኤንኤ ይታይ የሚለው ሰውዬ ራሱ አሁን እኔ ያሳድጋለሁ ብሎ የፈለገው ሰው እየወለደ ቢመጣ እንደፈለገ ዞሮ መጥቶ ወልዶ ቢሰጥ መቀበል ይቻላል እያሉ ነው እያስተማሩ ያሉት እንደዛሬው ቪዲዮአቸው። እኔ ያልኩት አሁንም በትክክለኛው መንገድ አዳምጡኝ እያልኩ ያለሁት ምንድነው? እነሱ አሁን ስህተት ትንሽዬ ስህተት በተሰራ ሰዓት ብዙ ውጥንቅጥና ህይወት ላይ በጣም የሚያስጠላ ነገር እንደሚያመጣ ነው ዛሬ እየታያል። ግን ቃላቶቻቸው ትክክል አይደለም። ምክንያቱም የትም ተወልዶ የመጣውን ነገር ቤተሰብ ይቀበላል ማለት ነው እንዴ? ያየሁትን ስህተት እየተናገርኩ ነው። ጥሩም ነገር ደግሞ እየተናገርኩ ነው። በዚህም ላይ እኮ ስንነጋገር አሁን እኔ እና አንቺ ተቃራኒ እንሆንና ስናወራ ኦኬ፣ እኔ አሁን ልጠይቅሽ ተቃራኒ ሁኜ ማሬ ቃልዬ እኔ ይኸውልሽ ይቁም ብልም አይቁም ብልም ምንም ይመጣ የለም። ከድሮም ታውቃላችሁ። ምክንያቱም የሆነ ስራ እየሰሩ ብትይ እዚህ ጋር ብትፈርጪ አንድም የሚሰማ ይሄን ነገር ደግሞ 6 ወርና 7 ወር አቅደውበትና አልመውበት የመጡት በራሳቸው ዘይቤ ስለሆነ እኔ ይቁም አይቁም የሚባል ነገር ግን ስራቸው ላይ ጥፋት መሆኑን እየነገርን እንሄዳለን። አዳምጪኛ ኮሜንቱን ሳይሆን አሁን ያልኩሽ አሁን እኔ እና አንቺ ተቃራኒ እንሆንና እኔ ስጠይቅሽ አሁን እኔ በሃይሚ ቦታ ሰውን አንቺ በብሩክ ቦታ ሆነሽ ተቃራኒ ሆነ። ምክንያቱም እነሱ ተቃራኒ ሆኖ ነው ያሉት አይደለም። ግን አሁን አንቺ ያወራሽው ነገር ትክክል ሆኖ ሳለ የኔ ጥያቄ ደግሞ ምንድነው? መጀመሪያ ኮንፊደንስ ነበረኝ እኔ በቃ እንደማይሆን ኮንፊደንስ ስለነበረኝ ቃል ገባሁኝ አይደለም። ቃል የገባሁት ደግሞ ምንድነው? አንቺ ይሄ ነገር አይሆንም ብለሽ ባሳመንሽ ልክ እኔ ደግሞ ከጎንሽ ላርቅ የሚፈጠረውን ነገር አብሬሽ ልጋፈጥ ልጅ እንኳን ቢመጣ አብሬ ልሁን። ምክንያቱም ይዋሸኛል ብዬ ስላላሰብኩኝ ነው አይደለም። መጨረሻ ላይ ግን ያንን ለምን እንደዋሸ ሳያብራራልኝ ልጁን አምኖ ሲቀበል እኔ ጋር የሚሰማው ስሜት አለ። እሱን ለምን አብራርቶ አልመል? አሁን ትምህርት ነው ትምህርት እንድንማርበት ይህንን ጥያቄ መመለስ አለበት እኮ። መጀመሪያ ኮንፊደንስ ነበረው የኔ አይደለም ብሎ፣ ሁለተኛ ነገር በአንድ ሲመጣ እዛ ጋር የኔ አይደለም ብሎ ተከራክሮ ከሚስቱ ጎን መሆን ሲገባው እሱ ጋር ያመጣው ምንድን በአንድ ማመኑ እሷ ቃሏን እንድታፈርስ ያደርጋታል። ሶ የእሷ ቃሏ ማፈርስ ልክ ናት። ምክንያቱም ልክ የሆነችው ለምንድን ነው? በሱ ኮንፊደንስ ነበራት።
ኮንፊደንስ እንዲኖራት አሳምኗታል። ለዛኔ ምን አረገች ሚስት ደግሞ የመጣ ቢመጣ ከጎንህ ነኝ ባንተ ተማመናለሁ አለችው። እዛ ጋር እምነቷን አሳጣት። እምነቷን ያሳጣት ምንድነው? በአንዴ ልጁን አምኖ ስለተቀበለ። ያንን ለምንድን አያብራራላትም? መጀመሪያ እኮ የዋሻዎች እንደዚህ ነው ብሎ ቢያብራራላት ኖሮ ዛሬ ላይ አይፈጠርም ነበር። ትምህርት ነው ብለን ካል ከዚህም ጀምሮ አጥርቶ ቢሄድስ እንደ ሀሳብ እንደ ሀሳብ ደግሞ እኔ ምልሽ ነገር ቁጭ ብለው ተነጋግረውበት አስበውበት ነው እዚህ ጋር የመጡት። ተነጋግሮበት ተማምነው ነው እዚህ ጋር የመጡትና ቃል የእምነት ዕዳ ነው። አንዴ ቃል ገብቻለሁ ልበደል ሳይሆን መባል ያለበት በትክክለኛው መንገድ ቁጭ ብለው ራሳቸውን ተገማግመው አሳልፈው ቁጭ ብለው አውርተውበት እንደዚህ አድርገሃል፣ የመጀመሪያ ሰዓት ላይ መጥፋት የለብህም ነበረ። ይሄን ነገር በተነገረ ሰዓት ከኔ ጋር ነበር መጨረስ የነበረብህ። እንዲህ ማድረግ እንዲህ ነው በንግግር ነው እንጂ ሁለቱም በመሸሽ የሚፈታ ነገር የለም። ምክንያቱም የመጣውን እቀበላለሁ ልጅህም ብትሆን እቀበላለሁ ያለችን ሴት ትቶ ወደ ሌላ መንገድ መሄድ የለበትም ነበር ነው አሁን እያልኩ ያለሁት እኔ። ለምንድን ነው መሄድ የሌለበት? ማስረዳት ተማምነው ነው አይመጡት። ተማምነው እስከመጡ ድረስ ከራሳቸው ራስ በራሳቸው ተነጋግረው ፈተው እኛ የፈለግነው ደግሞ ስራው ማለት ነው። ስራው እንደዚህ ቢሆን ኖሮ ጥሩ ነበረ። ለምን ስራው እንደዚህ ቢሆን ኖሮ አሪፍ ነበረ። እነሱ ተያይዘው አብረው ተነጋግረው እንዴት እንደሚወጡት ቢያሳዩን አሪፍ ነበረ። ግን አሁን እየታየ ያለው ነገር ምንድነው? ልጅ ከሜዳ ተወልዶ የፈለገው ሰው አምጥቶ ቤተሰብ እንደሚያሳድግ ነው እያንጸባረቁ ያሉት። እሱንም እኮ ሳይደገመችለት ሃይሚ ንግግር ስናይ እሱንም እኮ ሃይሚ ምን አለችው? አሁን ለምን ቃልሽ ይሄ ነው ወይ ብሎ ሲላት፣ እሷ ደግሞ ቃሏን ምን አደረገችው? አዎ ነገ ጧትም እኔ ጋር በተጋጨ ሰዓት ሌላ ልጅ አምጥተህ እኔ ሳሳድግ አልኖርም አለችው። አየሽ፣ ተጽዕኖ አደረባት። ይህንን አሁን እያስተማሩ ያሉት ዛሬ ላይ አንድን ሰው ስህተት ሲሰራ ተው ብሎ ወይንም በትክክለኛ መንገድ ካልተፈታ ነገ ምን እንደሚፈጠር የሚያይሽ። አሁን ትምህርቱ ምንድነው? ሴቲቱ ላይ አሁን ተጽዕኖ እያደረባት ነው። ዛሬ ላይ ኦኬ ብዬ ብቀበለውም ነገ እኔ ጋር ክፍተት በተፈጠረ ሰዓት አሁንም ነገ ደግሞ ሂዶ አሁንም ልጅ ይመጣል የሚለውን አይነት ትምህርት ነው። ስለዚህ ከመጀመሪያው ምንድነው ማለት ነው? ይሄ ዛሃሩዬ፣ ይሄ የማንኛውም ሰው የትኛውም ሴት የሆነ ነገር ሲፈጠርባት ጭንቅላቷ ውስጥ የሚመጣው ነገር ይሄ ነገር ነው። ለምን የመጀመሪያው እኮ ማለት ነው አምኗልም አላመነም ይሄ ልጅ በትክክለኛው ከመጀመሪያ ተነስቶ ስንመጣ አሁን የሁለተኛው ቪዲዮ ላይ አላደረኩትም ብሎ ልቡን እየነፋ መጣ እንጂ ማለት ነው። የመጀመሪያው እኮ አድርጌዋለሁ አላደረኩትም በሁለት ሐሳብ ነበር እየሄደ ያለው። እኛ ደግሞ እነዚህ ልጆች የምናውቃቸው በምን መንገድ ነው? በጥሩ መንገድ በምንድነው በጥሩ መንገድ እንደዚህ እንደማያደርጉ አይደለም ሌላ ነገር ማለት ነው። አብረው እንኳን አልጋ ላይ እንደማይተኙ ነው እያስተማሩን እያሳዩን ያሉት። እና ሲያሳዩን የነበረው ይሄን ነገር ሲያሳዩት የነበረው ክብርን ነው። አሁን ደግሞ ክብርን ጥሶ የሚመጣ ነገር ነው እያሳዩን ያሉትና ይሄ ነገር ምንድነው? ኦዲየንሱ ላይ የሚያስነሳው ኦዲየንሱም እያስነሳ ያለው ምንድነው? አሁን ሃይሚ አልረገዘች የሚባለው ትክክለኛ መንገድ አልመጡም። በየትኛውም ትክክለኛ መንገድ ላይ አይደለም። ይሄ ነገር ማምጣት የሌለባቸው መባል የሌለበትን ነገር አምጥተዋል። ለምን እኛ የምንጠብቀው ከነሱ ክብር የሚባለውን ነገር ስላላበሱን በክብር መንገድ ነው እየያዝን የምንመጣ የነበረው። ሁለተኛ ደግሞ አንድ ሴት ወለደች። ኦኬ፣ በልጅ የሚፈረድ የለም። በልጅ ማንም የሚፈርድ የለም። ማንም ግን ምክንያቱም ህፃኒቱ ልጅ ጥፋት የለባትም። አሁን እኔ አላደረኩትም ከሚል ልክ ደረቷን በነፋች ሰዓት እንደዛ በጣም ደረቷን ነፍታ በመጣች ሰዓት የሚፈጠረውን ነገር አላው ግን ብታምኚኝ ደስ ይለኛል ብሎ መምጣት ነበረበት ነው። አሁን የሷም አባባል የሃይሚ ራሱ አባባል እንደዛ ነው። እሱ ኖ እኔ አላደረኩትም 100% አላደረኩትም እያለ ነበረ። እንደ ድራማው ነው እየሄድን ያለ ነው እንጂ አድርገውታል ብለን አይደለም እያወራን ያለ ነው። እንደ ድራማው ነው እየሄድን ያለ ነው። ግን አንድ ሰው ደግሞ ምን ሆነ መሰለሽ ይሄ ነገር ተከስቶ መጣ አይደለ? ተከስቶ መጣ። አሁን እኮ አልፏል የሚባለው ነገር አደጋ ያመጣል። ለምን
የዘላለም ጸጸት የዘላለም ወቀሳ ነው እየደረሰባት የምትሄደው እቺ ልጅ በትክክል ለምን ያቺ ልጅ እየመጣች በልጇ ሐሳባ እንደፈለገች ነው የምትሆንባት ኮንፊደንስ እንድኖራት አድርጓ ስለሃደ በኮንፊደንስ ሰጥቷታል ሲቀጥል ደግሞ የበለጠ ደግሞ ዛሬ ኮንፊደንስ ሰጣት በትክክል በምን ሰጣት መሰለሽ እኔ አንቺ ካልፈለግሽኝ ከልጄ ጋር ማለት ምን ማለት ነው እኮ ለዛትም ማለት ነው አያፈቅራትም ማለት ነው የሚያፈቅር ሰው ይሄንን ካንደበቱ አያወጣም ምክንያቱም ትግልን የሚያስተምራት በጣም ለፍቅረኛው በጣም ለሚወዳት ሰው በጣም ለሚያከብረው ሰው ይሄን ቃላት መሰንዘር የለበትም ለምን እቺ ልጅ በሁለተኛ ነው እየተጎዳች ያለችው ጭራሽ እየጎዳት ነው ያለው ምክንያቱም አሁን ይሄን ቃል ባወጣባት ቁጥር ምን እያለች ነው እምነቷን እያጣች ነው እምነቷን እየሸረሸረባት ነው የምትሄደውና ይሄ ነገር ደግሞ እንደ ድራማውን ቢሆን እኔ ከጎንሻለሁ እኔ ወደሷም የመሄድም አላማው የለኝም ኦኬ ልጅ ናት ተብሎ ከተባለ ካንቺ ጋር ሆኜ አንድ ላይ ሆኜ ነገሮችን ለልጅ የሚረዳውን ነገር አደርጋለሁ እንጂ የፈለገ ቢናደድ ይሄን ቃል ማውጣት አለበት ብዬ አላምንም ዛሬ ትክክለኛ መንገድ አይደለም ምክንያቱም የተበደለችው እሷ ስለሆነች አምና የቀጠለችው እራሷ ስለሆነች ይሄን ነገር አያደርገውም 100% በዚህ ቀጥለሽ ደግሞ የሆነ መሃል ላይ ደግሞ ምን አለ ሆነ መሃል ላይ ደግሞ እኮ እሱ ያወራው ነገር አለ ያዳመጥኩሽ ነው ኔትሽ ነው እና ትክክለኛው መንገድ ኔቴ ነው እናቴ ኮንፊደንስ እየሰጣት ነው አዳምጪኝ ኔቴ ነው መካከል ላይ ያወራው ነገር ምንድነው ደግሞ አቃለው ችግርና ተጽዕኖ እንደሚፈጥርባት ግን አለኩ አፍራሽ ቃል ግን ተጠቀመና ምን አመጣ ምናልባት እሷ ጋራ ሌላ ኬዝ እንዳላቸው ብሎ አገናኘው አየሽ አሁን እዩ ጋራ ሌላ ኬዝ እንዳላቸው ብሎ ያገናኘውንስ እንዴት አድርገን ነው የምንፈታው አሁን ትምህርት አለው ብለን እስከሆነ ድረስ እኛ ተቃራኒ ሆነን እያወራ ነው የምናወራው እንጂ ስራው ትክክል ስራ ነው ብለን ሳይሆን ተቃራኒ የሆነው ለምንድን ነው ትምህርት አለው በሚለው ነው እኛ የምናወራው ግን እሱ ምን አለ እዛ ጋር ከሷ ጋራ ሌላ ኬዝ እንዳለ እኔ አላቅም ምን እንዳለቻት አለ ከሷ ጋራ ምን ኬዝ ይኖራታል ብለሽ ታስቢያለሽ ኬዟ እኮ አሁን ሃይሚ ከእዩ ጋራ ኬዝ ቢኖራት አንድና አንድ ብሩኬ ነው ኬዙ አይደል እሱ ራሱ እኮ ነው ኬዙ እሷ ጋር እንድትናገር ያደረጋት እሷ ጋር አፍላፍ እንድትካፈት ያደረጋት እሱ ነው ኬዙ ታዲያ እሱ መሆኑን እያወቀ እንዴት ነው ከሷ ጋራ ኬዝ እንዳላት አላቅም ብሎ የሚለው እዚህ ጋር እንዴት ትፈቸዋለሽ ይመስለኛል ዛሃሩ አማርኛው ተሳስቶበት ሊሆንናል እንጂ ይችላል እንጂ ብዙ የተናገረቻት ነገር ሊኖር ይችላል ጭንቅላቷን የቀየረችብኝ እሷ ናት ለማለት ፈልጎ ይመስለኛል ይሄን ይመስላልው ግን እንደ ትምህርት ሲጀመር ዛሃሩ እኔ ካንቺ ላይ የፈለኩትን ነገር ለመውሰድ ከፈለኩኝ አንቺን ማለት ነው ገድዬሽ ነው እንጂ አስቤልሽ አይደለም ካንቺ ላይ ያንቺን ሰው መወስድብሽ ገባሽ አይደለ ምክንያቱም ጭንቅላትሽን በርዤው ነው እንጂ መውሰድ የምችለው በኮንፊደንስማ ወስደዋለሁ ብትል አትወስደው ለምን በቁሜ ገለሽ ነው የምትወስደው ያ ግን አሁን ምን እንደው ታውቂያለሽ እቺ ልጅ እቺን ሰው ምን አርጋታለች መሰለሽ ጭንቅላቷን በርዛታለች ጭንቅላቷን አሳመማታለች ምንድነው ልክ ስትጠቀምባት ኦኬ በቃ እሷ የሚመስላት በቃ እሱ አብሯት ሊኖር ነው ለምን አውቃ ምን አደረገች መሰለሽ ብድግ አረገችና ልጁን አሳቀፈችው ከዛ እዛጋ ምን ታረጋለች መሰለሽ እዚህ ጋር ምን ይሰማታል እኔ በሃይሚ ቦታ እንዲሰማት አደረገቻት አሁን ምንድነው ሳይኮሎጂካሊ ነው እየተጠቀመችባት ያለችውና እንደኔ እኛን የሚያስተምሩን ነገር ምንድነው በትክክለኛው መንገድ ቁጭ ብለው ተነጋግረው እነሱ ሁለቱ ብቻ ሼር እየተደራረጉ ሐሳብ ነው አንተ ለኔ አንተ አለክ
አንተ ለኔ አለክ እየተባባሉ ስራውን ቢሰሩት ኖሮ በጣም አሪፍ ነበረ። በጣም ይመቸን ነበረ። እኛ እየተወያየን ነው በራሳችን ተቃራኒ ሆነው ይመቸን ነበረ ግን አሁን ደግሞ ምንድነው ሜዳ ላይ ልጅ ተወልዶ ቤተሰብ እንደፈለገ አምጥቶ እንዲያሳድግ መስጠት ማለት ነው። እኛ እንቀበላለን ማለት